ወይዘሮ ሜላት ወደ እስር ቤት ገባች። ወይዘሮ ሜላት የታሰረሽበትን የባዩሽ መሞት ጥርጣሬ ነው። ወይዘሮ ባዩሽ ግን የገደላት ሌላ ሰው ነው። የራሷ ጋርድ የነበረ አብሮ ሲከታተል የነበረ ምላሴንም ለመግደል ሲሞክር የተምቹ ወንድም ያዳነው ሰው ነው። እሱም የተቀጠረው እንግዲህ አቶ ማነው የሚባል እሱ ጋራ አውሯቴ የሚሰራ የሚያዛት ገንዘብ የሚሰጣት ለባዩሽ ነበርና በዛ እሱም እሷን አጥፋለኝ እኔን በርግብ ጉዳይ ያለውን ካጋለጠሽ እኔ ወደ እስር ቤት አብሬ መወርወሬ አይቀርም። ባዩሽ ከተያዘሽ ወይዘሮ ሜላት እጅ ከገባሽ የኔን ሁሉ ስለምታጋልጥ እኔም ወደ እስር ቤት ነው የምገባ ብሎ እሱ ነበረ ግደልያ እጥፍ ገንዘብ እሰጥሃለሁ ብሎ የላከው። ያንም የተላከውን ልኮ ገንዘብ ስለሆነ ወይዘሮ ባዩሽን ከወይዘሮ ሮማን ማነው የምትባል ልጅ ጋራ ሊገናኙ ተቀጣጥረው ብር ሰጥታ እርግብን ልታስረክባት ልታሳያት ብላ ያች እንኳን ያለሽበትን አታውቅም። ግን ከወይዘሮ ሜላትም ከወይዘሮ ባዩሽም ገንዘብ ተቀብላ ከሀገር ለመውጣት ነበር የፈለገችው ሜሮን። በዚህ መሀል ነው እንግዲህ ይሄ ክስተት የተከሰተው። የወይዘሮ ባዩሽ መሞት አንደኛ ሂዳ ወይዘሮ ባዩሽ ፖሊስ ጣቢያ ላይ ሂዳ ማመልከቷ፣ ሁለተኛ ተጠርጣሪ ያደረገው ወይዘሮ ባዩሽ ለወይዘሮ ሜላት ያደረገችባት ድርጊት የዚህን እንትን የሚዳርግ ስለሆነ ግን በተጠርጣሪ ወደ እስር ቤት ገብታለች። እንግዲህ እነ ልጆቿ እነ አቶ መስፍን ሆነው እስር ቤት ላይ የጠይቋት በሄዱ ጊዜ እናቴ እስር ቤቱ እንዴት ነው ብላ ሀና ስትጠይቃት ከዛም በኋላ ያለውን ነገር እሷ ይሄ እስር ቤቱ በጣም አሪፍ ነው አታስተውሽም? እኔ እና አንቺ ሁነን ምላሴ ታሞብን ስንት ሌሊቶችን ብቻችን እንዳሳለፍን ከዛ ይብስም ያንም አልፏል፣ ይሄም ያልፋል። ለምንድን ነው እንደዛ የምትሆኑ? አሁን እናንተ እንኳን አባታችሁ አለ። በፊት ብቻችን አንቺ ስንት ሌሊት አልፈን ልታቅፊ እየፈለግሽ ሳላቅፍሽ ወደ ስራ ሌሊት ቁጭ ብለን አድረን የሄድኩትን ጊዜ አታስተውሽም? ያንም እኮ አልፏል ሰላም ስትላት አዎ እናቴ፣ አሁን ግን የሚያልፍ አይመስለኝም ከበደኝ። ያንማ ምላሴ ነገ ሊሞት ዛሬ ሊሞት ብለን አይን አይን እያየን አልፎ በዚህ በአሁኑ ሰዓት ተገናኝተናል ሲባል እንግዲህ አቶ መስፍን ያንን ሁላ ነገር አልቻለም። ወጥቶ ከውጭ ነው እያለቀሰ ነው። አቶ መስፍን ስሜተኛ ያደረገው ለምንድን ነው? ሀና በመጥፋቷ ያው ከቤተሰብ ታውቃላችሁ አብሮ ቤታችሁ ነው የሚታመሰው። የሆነ ነገር ችግር ሲፈጠር ባልና ሚስት የመስማማት ነገር አይኖርም ማለት ነው። እንኳን ሌላ ከልጆቻችሁ አንዱ አመፀኛ ማይሰማ ከሆነ አባት ለእናት አንቺ ነው እንደዚህ ያደረግሽው፣ አንተ ነህ እንደዚህ ያደረግሽው፣ በሱ ምክንያት እንኳን ጠብ ይመጣል። እንኳን ለአንድያው ሄዳ ከሄደሽበት ሀገር አብራ ይዛ ሳትመለስ መቅረቷ ማለት ነው። እና እሱ የሚያስበው የሆነ ነገር እንዳደረገሽ ወይ መስዋዕትነት አድርጋት ነው የመጣሽ የሚለው እሱንም እንደዛ ብላ የምታሳስበው የነበረሽ ወይዘሮ ባዩሽ ለመስፍን እንደዚህ ያርጋ ነው ምናምን እያለሽ በውሸት ስንት ስትለው ስለነበረ ይህን ነገር መስማት አልቋቋምም፣ ልጅን እንዴት እንደዚህ ታደርጋለሽ ወስዳ ብሎ እንግዲህ ወደ ሊበላ በሄዱበት ሰዓት ነው ሀና የጠፋሽው እና በዛ ነገር ምርር ብሎ ወደ ውጭ ሀገር ሄዶ ቆይቷል። በዚህ መሀል እንግዲህ ያንን ሁላ ነገር ያለፈውን ነገር ከዛ እስር ቤት ሊጠይቁ ሄደው ሲሰሙ አቶ መስፍን መቋቋም አቅቶታል። ጥሎ ወደ ውጭ ወጥቶ እያለቀሰ ነው። ከዚህ መሀል ሀኒ ወጥታ አባዬ ለምንድን ነው ስትል ይሄ ሁላ ችግር አንቺ ጠፋሽ ብዬ አንድ ልጅ ጠፋ ብዬ እኮ ሁለቱ ልጆችን አስጨንቄያቸው አጥቻቸዋለሁ፣ ብዙ ግፍ ሰርቼባቸዋለሁ ልጆችን እና ያንን ሁላ እንደዛ ሲሉ ይህን ሁላ መከራ ያለፉትን ሳስብ እኔ ምንድን ነኝ ብዬ ራሴን ወቀስኩ። በጣም ውስጤን ተሰማኝ ብሎ ያለቅሳል። ያን እኮ ያለፈ ነገር ነው፣ አልፏል እኮ። አንተም እኮ እውነት አለህ፣ ምትወዳት ልጅ ስለጠፋሽብህ ነው የሄድከውና ይሄ አልፏል። ለወደፊት ፊቱ ያለውን ነገር ማስተካከል አለብን ብላ ሀኒ እንግዲህ አባቷን መክራ አስነስታ ይዛው ሄዳለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች ሰሞኑን ጠፍቻለሁ፣ ትንሽ አልተመቻቸልኝም። ላይክ ሸር ሰብስክራይብ እያደረጋችሁ ገባ ገባ በሉ። እኔም ስጠፋ እናንተም ጠፍታችኋል። የጠፋን ሰው እኮ ቤቱን መጠበቅ ኃላፊነት አለብን። ቤተሰቦች የግድ እኔ ስመጣ እናንተ ልትመጡ እኔ ስቀር ልትቀሩ አይደለም። ምን ይላሉ ቤተሰቦቻችን? ሰው በሌለ ጊዜ ሰው ሆኖ መገኘት ይባላል።
እኔ በጠፋው ሰዓት ቻናሌን ጎብኘት ጎብኘት ብታደርጉት አሪፍ ነው። መተካከኩ ጥሩ አይደለም ብዬ ነው። ሰጥቶ መቀበል አሪፍ ነው። ግን በአንዳንድ በማይመች ነገር ላይ እንደዚህ እንትን ሲባል እናንተም ገብታችሁ ላይክም ኮሜንትም አድርጉ ለማለት ያለው እና ውድ ቤተሰቦቼ ወይዘሮ ሜላት እስር ቤት ገብታ ትቆያለሽ ወይስ በዋስ ትወጣለሽ የሚለው ያው ተጠርጣሪ ዋናይቱ እሷ ስለሆነች፣ ወይዘሮ ሜላት ግን ግልጽ መናገር ያቃታት ለምንድን ነው ብዬ እኔ ራሴን ጠየቅኩ። እነ ተምቹስ ለምን አይናገሩም? በፊት ሲከታተላቸው የነበረ የባዩሽ ቅጥረኛ ነበር ብለው ለምን አይናገሩም? ጥርጣሬያቸውን ለፖሊስ ለምን አያሳዩም? እንግዲህ ወይዘሮ ሜላት ፖሊሶች የመጣሽበትን አውቀሽዋል ወይዘሮ ሜላት? አዎ በባዩሽ ሞት ጠርጥራችሁ ነዋ። እኔ ግን አላደረኩትም። እንደዛ ካልሽ በውጭኝ መከታተል አልችልም። እስቲ እንደዛ ካልሽ ፍርድ ቤት ነው የሚወስነው። አንቺ አሁን እንትን አቋቁሚና ፍርድ ቤት ላይ እንትን በይ አለ። እሺ የድርጅቴ እንትን አለ ጥሩ እንትን አለ እሱን እንትን እላለሁ ብላ ምን ነው የሚባል ይሄ ብላ ወታ ወደ መቀመጫዋ ወደዛ ወደ እስር ቤቷ ሄደች። እነዛ 4 ሴቶች በምን ምክንያት የታሰሩ ይመስላችኋል? አንዲቱ ባሏን ከሴት ጋር አግኝታ ገድላ ስለታሰረች እንቅልፍ አይወስዳትም፣ ብቸኝነትን ትፈልጋለች። ወይዘሮ ባዩሽ እቅፍ አድርጋ ልጅ አይዞሽ ብላ ስትላት ሽጉጥ ብላ እንትን ያለሽውን ልጅ አይታችኋታል። በዚህ መሀል እንግዲህ ወይዘሮ ባዩሽ በዋስ ትወጣለሽ አትወጣም? በክፍል 118 ላይ በዋስ ትወጣለሽ ወይስ አትወጣም የሚለው የኔ የራሴ ጥያቄ ነው። በዋስ የምትወጣ ገዳይ ሁና እንግዲህ ኢትዮጵያ ባለው ሕግ ትወጣለሽ። እስካሁን ድረስም ማሰራቸው ራሱ ለፊልሙ ሀገር ያለውን ነገር እንትን ማለት ነው ያለባቸው እንጂ ሀገር የሌለውን ነገር በቃ ሕግ እንዳለ አድርገው ማሳየት ጥሩ አይደለም። ኢትዮጵያ ምድር ላይ ገደለም አልገደለም የሚታሰረው ወይ 3 ቀን ነው ወይ 4 ቀን ነው። ገፋ ከተባለ ወር ነው ማለት ነው። ገዳይም ይሁን ሰራቂም ይሁን ሁሉም እኩል ነው። ወይዘሮ ሜላት ግን አሁን በዋስ ትወጣለሽ። እንግዲህ እንደዛ ያልኩበት ምክንያት ምን መሰላችሁ? አንደኛ ሀገራችን ህጋችን ላይ ህጉ እንደ ህግ አይደለም ማለት ስሙ ነው መንግስት አለ የሚባለው እንጂ ማለት ነው። እና ህግ ሲከበር አይቻልም። ሁለተኛ ደግሞ በባዩሽ እስራት ጊዜ ብዙ ነገር እያዩ መፈታቷ ለዚህ ነገር ዳርጓታል ማለት ነው። እስር ቤት ብትቆይ ኑሮ አቶ በቃሉ ዋሱ ነው ያስፈታት። እንግዲህ አቶ በቃሉ ግን ዋሱ ነው ያስፈታት። እሷ እሱን ስታስፈራራው እኔ እስር ቤት ሆናም ትላለሽ አንተ እንደምንም አድርገህ ካላስፈታኸኝ አንተን ከዚህ እስር ቤት አስወረውርሃለሁ ስትለው ስለነበር አቶ በቃሉ ያንንም ፍራቻ እንግዲህ አስፈትቶ ተከታታይ እሷን ከሱ 100 ሺህ ብር ተቀብላ እንግዲህ እሱንም ወይዘሮ ሜላትንም ተከታተል ብላ ለዛ ጋርዷ ለሰጠሽው ከዛ ጋር ደግሞ ሲገናኝ 100 ሺህ ብር ከባዩሽ የሰጠሽ ከኔ የወሰደሽውን ነው። ባዩሽ የሰጠሽህን 3 እጥፍ ነው እሰጥሃለሁ እና እኔ ምልህን ካደረግ እሰጥሃለሁ ሲለው ምንድነው ማደርግ ሲለው ባዩሽን አስወግድልኝ ይለዋል። የእውነትህን ነው? አዎ። ከዛ ምን ማስተማማኝ ያለህ ሲለው አንተ ሽጉጥ ይዘህ ፊት ለፊት የተቀምጠህ ምን ማስተማማኝ ያለህ ትላለህ እንዴ? እንትን በለው ብሎ እሺ እንደዛ ከሆነ እኔ ገንዘብ ነው የምፈልገው 3 እጥፉን ከሰጠኸኝ ወይዘሮ ባዩሽ እኮ የሰጠሽ ብዙ ነው ሲል የሰጠሽ ብር ከኔ ኪስ ወስዳ ነው ላንተ የሰጠሽ እና የእሷን 100 ሺህ ብር ሰጥታለሽ እኔ ደግሞ 3 እጥፍ አድርጌ 600 ሺህ ብር ሰጥሃለሁ አለው። በዛም ይሄ ሰው ወዳም ነውና የሰው ገንዘብ የሰው ደም ምንም ስለማይመስለው ሄዶ ወይዘሮ ባዩሽን ከሜሮን ጋር በተቀጣጠሩበት ቦታ እሱ ቀድሞ ሄዶ አስወግዶ እንዳለው ጠፍቷል ማለት ነው። ወይዘሮ ሜሮን ያንን የቀረጸችውን ቪዲዮ አሳልፋ ሜላት ታሰረች ሲባል ለፖሊስ ትሰጣለች ወይስ አትሰጥም የሚለው እኔ አጠራጥሮኛል። ለምን መሰላችሁ? ብትሰጥ ኑሮ ወይዘሮ ሜላት አንድ ምስክር ሆናት ያነሰውም ታየ ማለት ነው። ግን እሷ ትሰጣለች አትሰጥም የሚለው የኔ አላቅም። እንደዛ ቢሆን ወይዘሮ ሜላት በትክክለኛ ንጹህ እንደሆነች ታውቆላት ትወጣ ነበር ማለት ነው። እነ እርግብም እነ ሜሮንም በነፃነት
ትራመዳለሽ። እንግዲህ ወይዘሮ ባየሽ እንትን ካለሽ ሜሮንም አንዱ አስፈራሪ ስለነበረሽ እርግብም ካለሽበት መንቀሳቀስ ትችላለሽ ማለት ነው። እርግብን ለመያዝ ለማሳሰር አልፈለጉም። ለምን መሰላችሁ? ወይዘሮ ባየሽ ሁሉንም ነገር ስላቀናበረሽው እርግብ ላይ በጣም ትኩረት የላትም ሜላት። ጥሩ ልጅም ነበረች ነው የምትለው፣ ጠንካራም ነበረች። ግን እሷ ባለሽ አሰለ ሄደሽ ነው እንጂ እኔ እርግብም እንድትታሰርም አልፈልግም ነው ስትል የነበረና አሁን እርግብ ካለሽበት እስር ቤት ላይ እንትን ከጠፋሽበት ከተደበቀሽበት ብቅ ትላለሽ አትልም በ118 ክፍል ላይ የሚለው እኔ አሳስቦኛል ማለት ነው። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ በኮሜንት ላይ አስቀምጡ። ሁላችሁንም አመሰግናለሁ ለምታደርጉልኝ ቤቴን ለምትጎበኙልኝ እህት ወንድሞቼ በሙሉ በጣም ነው የማመሰግነው። ሀገራችን ሰላም፣ ፍቅር፣ አንድነት አላህ ያምጣልን። አሁንም እንደገና ሌላ ጦርነት እየተጎሰመ ነው። የአንደኛው ሳንጨርስ ሌላ ጦርነት ነው እና አላህ በቃችሁ ይበለን። በጣም ከባድ ሁኔታ ነው ያለንበት አሁን ላይ። ያንኛው ሳይቆም ሌላ፣ ሌላ ሳይቆም ሌላ ነው። እንግዲህ እንደምታውቁት አማራ ክልል ላይ ስንት ዓመት ሆኖታል በጦርነት ከባህር ዳር ጎንደር፣ ከጎንደር በዛው ካሉ መራመድ አልተቻለም። ሁል ጊዜ ተጠብቆ ደህና ገባሽ ደህና ገባህ ተብሎ ቤተሰብ እልቅሶ መድረስ ቀብር መቅበር አልተቻለም እና አላህ ሰላሙን አምጥቶ የድሮውን ሰላም አምጥቶ በእግሩም ሄደ በመኪና በሰላም ደርሶ የሚመለስበትን ስጋት የሌለበት ሀገር እንዲሆንልን ምኞታችን ነው። እናንተም ዱአ አድርጉ። ተማሪውም ተምሮ ስራ የያዘው ነጋዴውም ነግዶ በሰላም እንዲገባ ዱአ ያስፈልጋል። ውድ ቤተሰቦች እናንተም በዱአችሁ አትርሱን። አላህ ሰላም፣ ፍቅር፣ አንድነት አላህ ያምጣልን። በቃችሁ ይበለን። ጦርነትን እናወግዝ፣ ለማንም አይጠቅምም። እባካችሁን ትርፍም የለው ጉዳት ይልቅ ገንዘብ፣ የሰው ህይወት፣ ብዙ ነገሮች ነው እንትን የሚናጋውና በቃን በቃ ምንም ማድረግ አይችልም። አሁን በወልቃይት ምክንያት ደግሞ እንግዲህ ሌላ አዲስ ነገር ወጥቷል። በትግራይ ጦርነት እና እባካችሁን ያሉትን ደግሞ ወጣቶች ስራ ማስያዝ ማስተማር ያለብን እንጂ እንደገና ደግሞ ሌላ እልቂት መቀስቀሱ አስፈላጊ አይደለም። በቃን እንበል ሁላችንም። በዛም በዚህም ወገን ምንም አያደርግም፣ መሬት ይቀራል። እኛ እየሞትን ነው ያለ ከምንም ሳንደርስ ለሁሉም ይበቃል። ይሄ የተሰጠነ ታርጋ በጣም ከባድ ሆኗል። አንድ ብንሆን ይበቃናል። ያለውን ነገር ባይኖር እንኳን በዛች ባለሽው ተካፍሎ ፍቅር ካለ ሰላም ካለ ይኖራል። ግን አሁን ላይ ያለው ነገር በጣም አሳሳቢና ከባድ ነገር ነው። ዱአ አድርጉ፣ የዱአ ነው። ሁላችሁም እናመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ለምታደርጉ በሙሉ በጣም አመሰግነው። አሁንም አትለዩኝ። ሸር ላይካችሁን አትርሱ። ሰላማችሁ ይብዛ። መልካም ቀን